ጤና ይስጥልን የምንወዳችሁ የዛሬን ቪዲዮ በጥያቄ እንጀምር። የማን አድናቂ ኖት? የሜሲ ወይስ የሮላንዶ? ወደ ሀገር ቤት ስንመጣ የልጅ ማይክ ወይስ የቴዲዮ? አንድ የመጨረሻ ጥያቄ፣ በቲክቶኩ መንደር የጆን ዳንኤል ወይስ የአዶናይ? በዛሬው ጥንቅራችን የልጅ ማይክ ጉራና ዛቻ፣ ሽሙጥና ስሙር የያዙ ዜማዎችን ተንተን አድርገን በራፐሮቹ አስቂኝ ግብግብ ፈገግ እንላለን። ልጅ ማይክን እንዴት ጉረኛ የምትለው ካላችሁ የቴዲዮን እንደ አንተ አይነት ዜማ በቀና ስር እሰራለሁ ማለቱ መልሴ ነው። ግድ የለም ሙሉ ታሪኩን ስናወጋ ፋፍ እንዳለው እንግባባለን። የአዶናይና የጆን ዳንኤል ፍጥጫ ፍቅረኛ ከመጋራት ባለፈ በነፍስ የሚፈላለጉ ተፎካካሪ መሆናቸውስ ምን ያክል እውነት ነው? እውነት ጆን ዳንኤል አዶናይን ለመጣል ሰዎችን ቀጥሮ እየከፈለ ነው ወይ? አዶናይስ ደርሼባቸዋለሁ ያለው እነማን ነው? ጆን ዳንኤል ስሙ ሳይጠራ ምላሽ መስጠቱስ እንዴት ይታያል? በዚህ ጉዳይ ሙሉ መረጃና ማስረጃ ይዘንላችሁ አጀብ የሚያሰኘውን የራፐሮቹንና የቲክቶከሮችን ፍጥጫ እንድልንቃኘው ወደድን። ብቻ እናንተ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ተጓዙ። ሰሞኑን የቲክቶኩን መንደር ለሁለት የከፈለው የታዋቂዎቹ ቲክቶከሮች የአዶናይና የጆን ዳንኤል ፍጥጫ ነው። ነገሩ የጀመረው የአዶናይ አካውንት በተደጋጋሚ ሪፖርት እየተደረገበትና ማስጠንቀቂያ እየደረሰው መሆኑን ተከትሎ ነው። አዶናይ በግልጽ በቪዲዮ ወጥቶ አካውንቱን ለማስመታት የሚራራጡ በራሱ አጠራር ምቀኞች አሉ ማለቱን የውዝግቡ መነሻ ሆኗል። አዶናይ እረፉ ልስራበት ባለው ቪዲዮ ላይ ከ40% የሚሆኑ ኮሜንቶች የጆን ዳንኤል ስምና ፎቶ የለጠፉ ነበሩ። ነገሩ እዚህ ጋር ተጀመረ። ለወትሮው አዶናይን የሚያሞጋግሱ ሚመሮች አዶናይን ማብጠልጠል ያዙ። መነቡ ተብሎ ፋይል ሲገለጽ ላይቭ ላይ ጆን ዳንኤል የጊፍት ሲያዘንብላቸው ነበር ሆነ መልሱ። የድርጊት በአዶናይ ደጋፊዎች ዘንድ ሌላ ትርጉም ተሰጠው። ጆን ዳንኤል ሰዎችን አደራጅቶ የአዶናይን አካውንት እያስመታ ነው የሚል ድምዳሜ ላይ እንዲደርሱ ማደረጋቸው። የአዶናይና የጆን ዳንኤል አለመግባባት በተመለከተ የተለያዩ መላምቶች እየተሰነዘሩም ይገኛሉ። ብዙዎች የሚስማሙበት ግን የቀድሞው የጆን ዳንኤል ፍቅረኛ አሁን የአዶናይ ፍቅረኛ ስለሆነች ሳይሆን ከታዋቂነትና ከክብር ፉክክር አንጻር የሚያዩት ሰዎችም ሌላ የተለየ ሀሳብ ያነሳሉ። እነዚህ ወገኖች እንደሚሉት ከሆነ ጆን ዳንኤል ቀደም ባለው ጊዜያት የኢትዮጵያ ቲክቶክ ንጉስ ተብሎ ይጠራ ነበር። በኋላ ግን ወደ እስር ቤት በገባበት ጊዜ የነበረውን ክብርና ተሰሚነት አዶናይ ተረክቦታል። አሁን ጆን ዳንኤል ከስር ወጥቶ ወደ ማህበራዊ ሚዲያው ሲመለስ የቀድሞ ዝናውን ለማስመለስ ጥረት እያደረገ የአዶናይን አካውንትም ለማዘጋት እየሞከረ ነው የሚሉ አስተያየቶችም በስፋት እየተዘዋወሩ ነው። ይህ የደጋፊዎች ፍላጎትና የዝነኝነት ፉክክር በመካከላቸው ላለው አለመግባባት ትልቅ ድርሻ እንዳለው ይታመናል። በአንጻሩ አዶናይ በበጎ አድራጎት ዘርፍ ታዋቂ ስለሆነ ለጆን ዳንኤል ደጋፊዎች ስጋቱ ሆኖባቸዋል ያሉም አልታጡም። ጆን ዳንኤልም በበኩሉ የቀረበበትን ክስ ሙሉ በሙሉ እያስተባበለ ይገኛል። እርሱ እንደሚለው የማንንም ሰው ውድቀት እንደማይመኝና እየተወራበት ያለው ነገር ተራ ወንጀላና ስም ማጥፋት እንደሆነም ይገልጻል። እንደውም በተደራጀ መልኩ የሱም አካውንት ሪፖርት እየተደረገበት እንደሆነና በሐሰት የተከፈቱ የቴሌግራም ቡድኖች ስሙን ለማጥፋት እየሞከሩ መሆኑንም በምሬት ተናግሯል። ጆን ዳንኤል ከስር ከተፈታ በኋላ በርከት ያሉ የበጎ አድራጎት ስራዎችን እየሰራ የሚገኝና በቅርቡ ለአንድ የሪል ስቴት ድርጅትም ብራንድ አምባሳደር በመሆኑ የሚታወስ ጉዳይ ነው። ታዲያ ጆን ዳንኤል ምላሽ የመስጠቱ ጉዳይ በሌላ በኩል ጥያቄ ያስነሳ ጉዳይ ሆኗል። አዶናይ እኔ ላይ የተነሳችሁ ሰዎች፣ አካውንቴ ላይ የተነሳችሁ ምቀኞች ተጠንቀቁ ብሎ ቪዲዮ ሰራ እንጂ ጆን ዳንኤል የሚል ስም ባልጠራበት ምላሽ መስጠቱ ሌላ ጥያቄ ያስነሳ ጉዳይ ቢሆንም ግን ከአዶናይ ውጭ ያሉ ሌሎች በርካታ ሰዎች የቲክቶከሩን ስም እያነርሱ ከድርጊቱ እንዲቆጠብ የሚያስጠነቅቁ ሌሎች የይዘት ፈጣሪዎች መኖራቸው ምላሽ ሆኖ ባል በሌላ ወቅታዊ ጉዳይ ልጅ ማይክ 3 አልበሞችን ሰርቻለሁ፣ በቀጣይ ግን የነኩኝን ነካለሁ ያለበትን 4ኛ አልበሙን ይዞ ብቅ ብሏል። ልጅ ማይክ በአዲሱ ስራው በግጥም አደራደሩ ረቆና በዜማው አጥብቆ የራፕ ፍጥነቱን እጅግ አሻሽሎ መምጣቱ በሙዚቃ ባለሙያዎች ዘንድ ከፍተኛ አድናቆት ቢያተርፍለትም በቴዲዮ ዘጋፊዎች ዘንድ ግን እውነተኛ የጎዳና ህይወትን የገለጸና ሂፓፕን ወደ ሰፈር ያወረደ ቴዲዮ ነው በሚል የአልበሙን ተጽዕኖ እያጣጣሉበትም ይገኛሉ። ልጅ ማይክ ዜማዬ በሚለው ልዩ ስራው ላይ ያካተታቸው ስንኞች በቀጥታ ለተቀናቃኞቹ የተላኩ መልእክቶች መሆናቸው እርግጥ ሆኗል።
በተለይ እንዲህ ያለ ዜማማ ከሆነ በቀር 10 ዜማ እንሰራ ነበረ በማለት የቴዲዮን የዜማ ስልት እጅግ ቀላል ጥረት የማይጠይቅና ጥራት የሌለው አድርጎም ወርፎታል። ከአራዳ ለአራዳ እስከ አዲስ አራዳ አንድ ሰው አውቃለሁ ልቦ የተጎዳ በማለት ቴዲዮ ገና ከጅምሩ ልጅ ሚካኤል አራዳ ለአራዳ ብሎ ሲነሳ ጀምሮ እስካሁን ድረስ በሱ ስኬትና ዝና እየቀና እንደሆነ የሚገልጽ ቀጥተኛ ትችትም ሰንዝሮበታል። እኔ መልሻለሁ፣ ዶዜ ዘግቻለሁ፣ ህመምን አውቃለሁ፣ እረ በጣም እንዳልከው ተቀመጥ፣ ሁለተኛ አልመጣም። የቺስንኝም ለቴዲዮ ልጅ ቴዲዮ ከ4 ዓመት በፊት አልመጣም በሚል ስራ ላይ አያናድድም ወይ? እረ በጣም እንደዚህ ከሆነ ሁለተኛ አልመጣም ማለቱ ሲታወስ ልጅ ሚካኤልም ከሰሞኑ በለቀቀው አዲሱ አልበሙ የራሱን የቴዲዮን እረ በጣም የምትለዋን ስንኝ ወስዶ ህመምን አውቃለሁ ይለዋል። ቀጥሎም እንዳልከው ተቀመጥ፣ ሁለተኛ አልመጣም ይልና እንደዚህ ከሆነ ሁለተኛ አልመጣም ያለውን ቴዲዮን ሸንቁጦታል። ቴዲዮ በቀጣይ ስራው በምን አይነት ምላሽ ይከሰት ይሆን? ከዚህ በፊት ቴዲዮ በሙዚቃዎቹ ልጅ ሚካኤልን ምን ብሎ ታውቃል ብለን ስንጠይቅ ልጅ ሚካኤል አትገባም አሉኝ ብሎ በአልበም ሲከሰት ቴዲዮ ቀበል አድርጎ ንቃ በሚለው ሙዚቃው ላይ ግባ በሉት ንስሐ ሳትገባ አትገባም ገነት በማለት ዘፈን እየዘፈንክ ንቅሳት በንቅሳት ሆነ ጭራሽ ደግሞ ገነት መግባት ያምርሃል እንዴ ባይሆን ንስሐ ገባ የሚል ይዘት ለልጅ ሚካኤል ሸንቆጥ ያደርገዋል። ልጅ ሚካኤልም ይችን ቁስሉን ይዞ ሰሞኑን ባወጣው አልበሙ ላይ ጠንካራ ምላሽም ሰጥቷል። የሊቁን ስም ይዤ የሊቀ መላክ ደብሩ ሞልቼው አካሌቴ ላይ ከምትለው ቦታ ያስገቡኛል ወይ በማለት እኔ ስሜ ሚካኤል ነው፣ የሊቀ መላኩን የቅዱስ ሚካኤልን ስምም በሰውነቴ ላይ ስላተምኩኝ እናንተ በምትሰጡት የሰዎች መስፈርት ብቻ ከፈጣሪ መንግስት ልታስቀሩኝ አትችሉም የሚል መልእክትም አስተላልፏል። ታዲያ የቴዲዮ ወዳጆች ቴዲዮ ተራ ራፐር ሳይሆን ሲያሻው በጉራገኛ ለምን ያቀለጠ የቦሊዋ ልጅ ነሽ ወይስ የፒያሳ ብሎ ቆንጅየዋን በቀላጤ ምላሱ በፈጠነ የጉራጌ ምት በፍቅር ጠብ ማድረጉ ይቅርና በሰል ሲል ደግሞ ወንበርሽ ይፋጃል ብሎ ከመንግስት ጋርም በሙዚቃው የተጋፈጠ እውነተኛ አርቲስት ነው ብለው የቴዲዮ አድናቂዎች አሞካሽተው ሳይጨርሱ የፋፍ ወዳጆች ትጥቃቸውን ያጠልቁና አላችሁ ወይ ብሎ ከርቸል ያሉት ወዳጆቹ ነው በዜማው የተጣራ ዘመናዊ ማርዬ ብሎ ሲጣራ አቤት ባሉት ያራዳ ልጆች አበባ አረጋይን አንስቶ ካሳን ከገብርያ አዋህዶ ዮሐንስን ለመስዋዕቱ አመስግኖ ገበየሁንና ባልቻን ዘክሮ ንጉስ ጦናን ከአባ ጀፋር ሀብተ ጊዮርጊስም ሳይቀር ገበየሁ አድዋን ሳይረሳ ራስ ተፈሪን አንስቶ ሽፈራውን ሳይዘነጋ መድፉን ካፈር የቀላቀለውን ደማቸውን ለበረሃ ያጠጡትን ጀግኖቹን በሂፓፕ የዘከረ የዘመናችን ጀግና ነው ሲሉ የፋፋ አድናቂዎች ይከራከራሉ። ቴዲዮ ሎሎሎ ይልና አርባ ምንጭን አስቃኝቶን ድፍን ሀገር ኢትዮጵያን በዜማው ሲያስቃኝን ደግሞ ያሳደገ ለምለም ሀገር በየኔታ በቄስ መንደር እኔ ድጓ ፊደል መቁጠር የልጅነት ልምዴ ነበር የናይ ፍሬ አይበገር ያትንኩኝ ባየፋኖ ዘር ያገብሬ የገራገር የሱ ልጅ ነኝ ባራገር ይልና መኩራት የሀበሻ ልዩ ቀለም መነሻ የድጓውን ይጠቅስና የጀግንነቱን በሂፓፕ አትንኩኝ ባይነቱን ልጅነቱን መፈነኑን ጠቆም አድርጎ ባህሎ ግን ልበ ፍቅሩን መሰረቱን ይጠይቀዋል። ለአፈር አንጓች ለገራገር ለባላገር ማን ነው በሉ ራፐር ነው የሸገሩ የሆነ አስከትሎ ቴዲ በሉኝ የሚለው ቴዲዮ ልጅ ሚካኤል በራፕ ላይ ያለውን የበላይነትና ቀዳሚነት እየተግባባን እንጂ ሂፓፕ እናንተን ነው ታዋቂ ያደረጋችሁ እኔ ደግሞ ሂፓፕን ነው ታዋቂ ያደረኩት በማለት በኩራትና በልበ ሙሉነትም ተናግሯል። እናንተስ በማን ሐሳብ ተስማማላችሁ? መልሳችሁን በኮሜንት ቦታ ላይ እንጠብቃለን። የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ። ሰናይ ጊዜን ተመኘን።